ከዘርፍ አንፃር ያየናቸው ለውጦች በተወሰነ መልኩ ሃይላይት ለማድረግ ነው የምፈልገው። የዲጂታል ኢኮኖሚ ወይም ዲጂታል ኢትዮጵያን ለመገንባት በርካታ ስራዎች ሲሰሩ ቆይተዋል። ከህግ ማዕቀፍ ከፖሊሲ ማዕቀፍ ዝግጅት አንፃር በርካታ አስቻይ ፖሊሲ ማዕቀፎች፣ ህጎች፣ ስትራቴጂዎች እንደ ዲጂታል ኢትዮጵያ 2030 የመሰሉ እንደ ስታርታፕ ኢትዮጵያን የመሰሉ በርካታ የህግ ማዕቀፎች በቅርብ ጊዜ የጸደቁ ወደ ስራ ሲገቡ አይተናልና ከዚህ አንፃር ስራዎች ሲሰሩ ቆይተዋል። ምቹ ምህዳር ለመፍጠር አስቻይ ሁኔታ ለመፍጠር ቁልፍ ሚና ስላላቸው ከህግ ማዕቀፍ አንፃር፣ ከተቋማት ግንባታ አንፃር፣ ከክህሎት ልማት አንፃር እንዲሁም ኮኔክቲቪቲን የኢንተርኔት ተደራሽነትን የክፍያ ስርዓትን የዲጂታል ክፍያ ስርዓትን ከማስፋፋት የፋይዳ ዲጂታል አይዲ ቁጥርን ከማስፋፋት አንፃር የኮደርስ ኢኒሼቲቭን ዜጎችን በኮዲንግ ስልጠና ማዕቀፍ አስገብቶ ከማሰልጠን ከማብቃት አንፃር ኢንፍራስትራክቸርን ከመዘርጋት አንፃር በርካታ ስራዎች ሲሰሩ ቆይተዋልና አሁን ላይ ኢትዮጵያ የዲጂታል ኢኮኖሚ ግንባታ ውስጥ ወይም ዲጂታል ኢትዮጵያን እውን ለማድረግ መሰረታዊ የሚባሉ ስቴፖች ወይም አስቻይ ሁኔታን ለመፍጠር አቅም የሚሰጡ ጉልበት የሚሰጡ እንደ ሀገር ስራዎች ተሰርተዋልና ወደ ዲጂታል ኢኮኖሚ ግንባታ ውስጥ እየተገባ መሆኑን የሚያመላክቱ ውጤቶች ተገኝተዋል። ይሄን አስፍቶ መቀጠል ነው። አመቱን በተሻለ ውጤት አፈጻጸም ለመዝጋት በእኛ በኩል እንደ ዘርፍ አሳይመንት ወስደናል። ይሄንን አድርገን የዲጂታል ኢኮኖሚ ግንባታ በተሻለ እውን መሆን የሚችልበትን ሁኔታ ሚና እንድንጫወት ነው። ይሄን ይመስላል እንግዲህ ኮደርስ ኢኒሼቲቭ አንፃር ለምሳሌ ከወሰድን አሁን ላይ አዛይ ስፒክ 4.5 ሚሊዮን ኢትዮጵያኖች በዚህ የስልጠና ማዕቀፍ ተካተው ስልጠና ወስደዋል። ከዚህ ውስጥ 3.3 ሚሊዮን ኢትዮጵያኖች የዓለም አቀፍ ሰርቲፊኬሽን አግኝተዋል። የዲጂታል ኢኮኖሚ ግንባታ ስንል ኢንፍራስትራክቸር መዘርጋቱ ብቻውን በቂ አይደለም። ሲስተም ማልማት ማስፋፋቱ ብቻ በቂ አይደለም። ይህንን መጠቀም የሚችሉ ክህሎታቸውን ኢትዮጵያ ውስጥ ነው የውጭ ገበያ ፈልገው መቀጠር የሚችሉ ስራ መስራት የሚችሉ ዜጎችን ዲጂታሊ ኢንተራክት ማድረግ የሚችሉ እንዲሁም በሲቪል ሰርቪሱ ተቀጥረው ፈጣንና ውጤታማ ስራ መስራት የሚችሉ ዜጎችን ማፍራት አንዱ ቁልፍ ለዲጂታል ኢትዮጵያ እውን መሆን ቁልፍ ሁኔታ ስለሆነ እዚህ ላይ ልዩ ክትትል ስናደርግ ቆይተናል። ከአንድ ማዕከል አገልግሎት የመሶብ አገልግሎት አንፃር በሁሉም ክልሎች ተስፋፍቷል። በብዙ ከተማዎች ይሄ ተስፋፍቷል። ስለዚህ ዜጎቻችን እንግልት ሳይገጥማቸው ፈጣን የዲጂታል አገልግሎት ኤሌክትሮኒክ አገልግሎት ማግኘት የሚችሉበት ሲቪል ሰርቪሱ በዚህ መመራት የሚችልበት ሁኔታ እንዲፈጠር የሚያስችሉ በርካታ ስራዎች ተሰርተዋል። ከፋይዳ አንፃር 41 ሚሊዮን ኢትዮጵያኖች በዚህ ስርዓት ውስጥ ገብተዋል። ይሄ ብዙ ትርጓሜዎች ይኖሩታል። አካታችነትን ከማረጋገጥ አንፃር እንዲሁም ስርዓት ከመፍጠር አንፃር ሁለንተና የሆነ ስርዓት ከመፍጠር አንፃር ቁልፍ ሚና ስላለው እዚህ ላይ ልዩ ትኩረት አድርገን ስንሰራ ቆይተናል። ይሄም ይቀጥላል። ሌላው የዲጂታል ፔመንት ሲስተም ወይም የዲጂታል ክፍያ ስርዓቱ በከፍተኛ ሁኔታ ኢኮኖሚ ውስጥ ሚና እየተጫወተ መጥቷል። እንደምናውቀው እስከዛሬ ድረስ የወረቀት ገንዘብ ልውውጥ አብላጫውን ይወስድ ነበር። ከባለፈው አመት ጀምሮ የዲጂታል ፔመንት ስርዓት የወረቀት ግብይቱን ብልጫ ወስዶ ስለዚህ የዲጂታል ኢኮኖሚ ፔፐርለስ የሆነ ትራንዛክሽን መፍጠር አንዱ ቁልፍ የውጤት ማመላከቻው ስለሆነ ይሄን ለማድረግ ሰፊ ስራዎች ሲሰሩ ቆይተዋል። ይሄንን አጠናክረን እንቀጥላለን።